ህወሓት በወልቃይት ጀምሮታል። በአፋር መስመርም የከባድ መሳሪያ ድብደባ መፈጸሙ ተሰምቷል። አስቸኳይ ክተትም ተጠርቷል። በኢትዮ ሱዳን ድንበር ህወሓት በጀመረችውና አዳሩን በተደረገው በከባድ መሳሪያ የታገዘ ውጊያ የደረሰውን ዝርዝር ወታደራዊ ኪሳራ የተመለከተው ዜናችን በቀዳሚነት ወደ እናንተ ይደርሳል። የፋኖ ኃይሎች ከባህር ዳር በቅርብ ርቀት በብልጽግናው ሰራዊት ላይ በፈጸሙት ድንገተኛ ኦፕሬሽን ታላቅ ድል መቀዳጀታቸውን አስታውቀዋል። ወታደራዊ ካምፑም በፋኖ እጅ መግባቱ ተሰምቷል። በሸዋ ጠቅላይ ግዛት በፋኖ ኃይሎችና በአገዛዝ ሰራዊት መካከል በሶስት ግንባሮች በተደረገ ውጊያ የብልጽግናው ሰራዊት ከፍተኛ ኪሳራ ማስተናገዱ ተሰምቷል። ለከበባ የወጣው ሰራዊት ተከቦ ጭንቅ ውስጥ ገብቷል ተብሏል። ተጨማሪ ድጋፍ ለማድረግ በጉዞ ላይ የነበረው የአገዛዝ ሰራዊትም ሌላ ጥቃት ተፈጽሞበት በወጣበት መቅረቱ ተሰምቷል። አሜሪካ ከባዱን ጥቃት ልትፈጽም መሆኗን አስታውቃለች። እስራኤልም ከብዙ ጊዜ በኋላ በኢራን ላይ ጥቃት ለመፈጸም መሰናዳቷን ገልጻለች። የአሜሪካ ዜጎች ከመካከለኛው ምስራቅ ይወጡ ተብለዋል። ከውጭ ያሰናዳነው ሌላኛው መሰናዷችን ነው። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 25 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። ህወሓት በሁለት ግንባር ጦርነት ከፈተም። የህወሓት ታጣቂ ኃይል ዛሬ አዳሩን በወልቃይት ጠገዴ ውጊያ መክፈቱ የተሰማ ሲሆን በተከዜ ዘብና በአካባቢው በሚገኘው የአገዛዝ ሰራዊት በተወሰደበት የአጸፋ እርምጃ ክፉኛ መመታቱ ተሰምቷል። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች እንደገለጹት በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮ ሱዳን ድንበር ከሌሊት ጀምሮ ይህ ዜና እስከተጠናከረበት እኩለ ቀን ድረስ በከባድ መሳሪያ እየታገዘ ውጊያ እየተካሄደ መሆኑን አስታውቀዋል። እንደ ምንጮቻችን ገለጻ ከሆነ የህወሓት ታጣቂዎች ውጊያ የከፈቱት በሸረድና በኩል ሲሆን በሁመራ አዋሳኝ አካባቢዎች በበረከትና ነጭ አፈር በሚባሉ የድንበር አካባቢዎች በሜካናይዝድ የታገዘ ውጊያ እየተደረገ ነው። ከእኩለ ሌሊት ተጀምሯል የተባለው ውጊያ በከባድ መሳሪያዎች ታግዞ እንደቀጠለ መሆኑ ሲገለጽ የህወሓት አርሚ 7 ታጣቂ ቡድን ከፍተኛ ኪሳራ አስተናግዶ የቦታ ለውጥ ማድረጉ ተሰምቷል። ህወሓት በዚሁ በወልቃይት ግንባር ከፍተኛ ቁጥር ያለው ታጣቂ እያስጠጋ እንደሆነ የገለጹት የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች የአማራና የትግራይ ክልል መገናኛ በሆነው የተከዜ ድልድይ አቅጣጫ የህወሓት አርሚ 11 መጠጋቱ ተሰምቷል። በሌላ በኩል ህወሓት በቅርቡ ያስመረቃቸውን ታጣቂዎች ለተጨማሪ ድጋፍ ወደ ሱዳን እያስገባ መሆኑ ነው የተገለጸው። በሌላ ግንባር በአፋር ሜሌ የረጅም ርቀት የቡድን መሳሪያ ተኩስ መጀመሩም ተሰምቷል። በዚህ ቀጠና በርካታ ኃይሉን ያስጠገው ህወሓት የሞርተርና ሌሎች የከባድ መሳሪያዎች ድብደባ እየፈጸመ መሆኑን ለጣና ሳተላይት ቴሌቪዥን የደረሱ መረጃዎች ያመላክታሉ። በቀጠናው የተጀመረው የከባድ መሳሪያ ድብደባ በአፋር ክልል የተለያዩ አካባቢዎች በሚገኙ መኖሪያ መንደሮች በሰውና በንብረት ላይ ጉዳት ማድረሱ ተሰምቷል። ብልጽግናው በበኩሉ በሰለሞን ኢተፋ የሚመራውን ደቡብ እዝ በአፋር ሚሌ በኩል ማስገባቱ ተሰምቷል። ይሁን እንጂ የህወሓት ታጣቂዎች በአፋር ክልል ባደረጉት የከባድ መሳሪያ ድብደባ ከአገዛዙ በኩል የተሰጠ ምላሽ ስለመኖሩ አልተገለጸም። ጦርነቱ በሁለት ግንባር እየተደረገ ባለበት በዚህ ወቅት ህወሓት ከመቀሌ የክተት አዋጅ አውጇል። ህወሓት ወቅታዊ ነው ብሎ ባወጣው መግለጫም አምባገነኑ የሆነው የብልጽግና ስርዓት የትግራይን ህዝብ ለማጥፋት የሚያካሄደውን ጥቃት ወደ ከፍተኛ ደረጃ በማድረስ ዛሬ ሐምሌ 25 ቀን 2018 ዓ.ም ከማለዳው ጀምሮ በወታደራዊ አቪዬሽን የታገዘ ግልጽ ጦርነት ጀምሯል ብሏል። ስርዓቱ ወደ ስልጣን ከመጣ ጀምሮ ሁሉንም አይነት ዓለም አቀፍ የወንጀል ድርጊቶች ፈጽሞብናል ያለው ህወሓት አሁንም የጥፋትና ወታደራዊ ዝግጅቶች ሲያደርግ ቆይቶ ዳግም ትግራይን ለመውረርና ህዝቡን ለማፈናቀል በማሰብ ጦርነት ከፍቶብናል ሲል የአማራን አጽመ ርስት በሆነችው ወልቃይት ጠገዴ ላይ የከፈተውን ውጊያ ገልብጦ ብልጽግናው ወረረኝ ሲል ተደምጧል። ህወሓት በመግለጫው ወቅታዊ መልእክትና አስቸኳይ የክተት አዋጅ ያወጀ ሲሆን በውስጡም በውጭም የምትኖሩ የትግራይ ህዝብ ሁላችሁም የትግራይ ጸጥታ ኃይሎች፣ ብሔራዊ ኃይሎችና የትግራይ ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታቸው አካላት ብሔራዊ ህልውናችንን ለማረጋገጥ በሚደረገው ፍትሐዊ ትግል ለብሔራዊ ህልውናችን በማለት ዛሬም እንደ ትላንቱ መስዋዕትነት የሚጠይቅ ታሪክ ለመስራት እንድትሰለፉ ጥሪ እናቀርባለን ሲል በይፋ ጦርነቱን አውጇል። ህወሓት በመግለጫው የተጀመረውን ዳግም ጦርነት የሚመለከቱ የቅርብ መረጃዎችን በየጊዜው የሚመለከታቸው አካላት አስፈላጊውን ማብራሪያና መግለጫም የሚሰጡ መሆኑን አረጋግጧል። የትግራይ ህዝብ ከመቼውም ጊዜ በላይ ጥንቃቄ እንዲያደርግ የጠየቀው ህወሓት ዓለም አቀፉ ማህበረሰብም ከጎኑ እንዲሆን ጥሪ አቅርቧል።
የፋኖ ኃይሎች በደቡባዊ ጎንደር ከባህር ዳር ከተማ በቅርብ ርቀት ከብልጽግናው ሰራዊት ጋር ባደረጉት ውጊያ ድል መቀዳጀታቸውን አስታወቁም። የአፋብን ጎንደር ጠቅላይ ግዛት በላይዝ የሜጀር ጀነራል ባንታ ባተ አንደኛ ኮር ከባህር ዳር ከተማ በቅርብ ርቀት ላይ በምትገኘው ሐሙሲት ከተማ ላይ በፈጸመው ልዩ ኦፕሬሽን በስፍራው የሚገኘው የብልጽግናው ሰራዊት ሰዋዊ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተገልጿል። በኮሩ የጠና ገላውዲዮስ የጠና ክፍለ ጦር አባል የሆነችው ጠና ብርጌድ በሐሙሲት ከተማ በፈጸመችው የተጠና ኦፕሬሽን አንጸባራቂ ድል ተቀዳጅታለች ሲል የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ፍቅሩ ባየ ገልጿል። እንደ ህዝብ ግንኙነት ኃላፊው ገለጻ የፋኖ ኃይሎች በሐሙሲት ከተማ ልዩ ስሙ አማረ ቦዳ በተባለ ቦታ ሰፍሮ በሚገኘው የብልጽግናው ሰራዊት ላይ በመግባት በፈጸሙት የተጠና ልዩ ኦፕሬሽን ከፍተኛ ኪሳራ አድርሰውበታል። የፋኖ ኃይሎች ከሌሊቱ 9 ሰዓት ያገዛዙ ሰራዊት ምሽግ ድረስ ዘልቀው በመግባት ፈጸሙት በተባለው ድንገተኛ ጥቃት በስፍራው የነበረው ሰራዊት ምሽጉን ነቅሎ መውጣቱም ተሰምቷል። በፋኖ ኃይሎች ድንገተኛ ጥቃት ተፈጽሞበት ኪሳራ አስተናግዶ የሸሸው የብልጽግናው ሰራዊት ሙትና ቁስለኛውን ይዞ በከተማ ማዕከል በሚገኘው ሁለተኛ ደረጃ ትምህርት ቤት ውስጥ መግባቱ ተገልጿል። የጠና ገላውዲዮስ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ፍቅሩ ባየ እንደገለጸው የፋኖ ኃይሎች ሐሙሲት ከተማ ገብተው የፈጸሙትን ጥቃት ተከትሎ በተደረገው አውደ ውጊያ 7 የሚሆኑ የብልጽግናው ሰራዊት አባላት ላይ እርምጃ ሲወስዱባቸው 10 የሚሆኑ ደግሞ ከባድና ቀላል ቁስለኛ መሆናቸውን አስታውቀዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በስቦ ማስገዳት በርካታ የአገዛዙን ወታደሮች ወደ ካምፓቸው መቀላቀላቸውን አስታውቀዋል። በዚህም ዛሬም በጎጃም ቀጠና 4 ሚሊሻና 2 ፓራ ኮማንዶ አባላት የፋኖ ኃይሎችን ስለመቀላቀላቸው ተሰምቷል። የአፋብን አጼ ቴዎድሮስ እዝ የህዝብ ግንኙነት መምሪያ እንደገለጸው ከደብረ ወርቅና ግንደወይን ከተማ የተነሱ 2 ፓራ ኮማንዶና 4 የሚሊሻ ኃይሎች ከነሙሉ ትጥቃቸው በዙ የ201ኛ ኮር 74ኛ ክፍለ ጦርን ተቀላቅለዋል ብሏል። እንደ ህዝብ ግንኙነት መምሪያ ገለጻ ከአገዛዙ ካምፕ ወጥተው ወደ ፋኖ ኃይሎች ከተቀላቀሉት የሰራዊት አባላት የጸደው ምኒልክ ፓራ ኮማንዶ፣ ነዋይ ቢተው ፓራ ኮማንዶ፣ ጀንበሩ ይዘንገው የሚሊሻ አባል፣ አስማረ ባየ የሚሊሻ አባል፣ በተግባር ተምትም የሚሊሻ አባል እንዲሁም ጌት ዮሐንስ የሚባል የሚሊሻ አመራር ሲሆኑ በዛሬው ዕለት ከነሙሉ ትጥቃቸው ከአገዛዙ ካምፕ ወጥተው ወደ ፋኖ ሲገቡ በ74ኛ ክፍለ ጦር የፋኖ አመራሮች ደማቅ አቀባበል ተደርጎላቸዋል ተብሏል። በሌላ ዜና በጎጃም አስገዳጅ ወታደራዊ አፈሳ እየተደረገ መሆኑ ተሰምቷል። በጎጃም አማኑኤል ከተማ በግል ስራ ላይ የነበሩ በርካታ ወጣቶች በአገዛዙ ሰራዊት ታፍነው መወሰዳቸው ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት በአገዛዙ ሰራዊት ታፍነው ከተወሰዱት ወጣቶች መካከል በወፍጮ ቤት ስራ የሚተዳደሩ፣ በወፍጮ ቤቱ ሲያስፈጩ የነበሩ ተገልጋዮች፣ የእጅ ጋሪና የእንስሳት ጋሪ የሚሰሩ እንዲሁም የአፈር ማዳበሪያ ለማውጣት ከገጠር ወደ ከተማ የገቡ በርካታ ወጣቶች በአማኑኤል ከተማ ዙሪያ ታፍነው ወደ ወታደራዊ ካምፕ መወሰዳቸው ተሰምቷል። እንደ ዓይን እማኞች ገለጻ በአማኑኤል ከተማ ብቻ 80 የሚደርሱ ወጣቶች ታፍነው ወደ ወታደራዊ ካምፕ ተወስደዋል ተብሏል። የፋኖ ኃይሎች በሸዋ ጠቅላይ ግዛት ከብልጽግናው ሰራዊት ጋር ባደረጉት የፊት ለፊት አውደ ውጊያ ድል መቀዳጀታቸውን አስታወቁ። በሸዋ ጠቅላይ ግዛት ይፋት አውራጃ በ3 አቅጣጫ ወደ ፋኖ ቀጠናዎች ገብቶ ከበባ ለማድረግ የሞከረው የብልጽግናው ሰራዊት በፋኖ ኃይሎች ድንገተኛ የደፈጣ ጥቃት ተፈጽሞበት ክፉኛ መመታቱ ተሰምቷል። የአፋብን ሸዋ ጠቅላይ ግዛት አሳምነውዝ ህዝብ ግንኙነት መምሪያ እንደገለጸው የፋኖ ኃይሎችን በልዩ ዘመቻ ለማጥቃትና በአካባቢው የሚገኙ አርሶ አደሮችን ንብረት ለመዝረፍ ወደ ይፋት አውራጃ ቀወት ቀጠና የተንቀሳቀሰው የብልጽግናው ሰራዊት በፋኖ ኃይሎች በተፈጸመበት የመልሶ ማጥቃት ከፍተኛ ሰብአዊና ቁሳዊ ውድመት ደርሶበታል ብሏል። እንደ ህዝብ ግንኙነት መምሪያ ገለጻ የፋኖ ኃይሎች በሌሊት ለልዩ ዘመቻ የወጣውን የአገዛዙን ሰራዊት በስቦ ማስገባት ስልት ከበባ ውስጥ በማስገባት አስደናቂ ድል ተቀዳጅቷል ያለ ሲሆን ይህን ተከትሎ ለሰዓታት በተደረገው የፊት ለፊት አውደ ውጊያ በርካታ የአገዛዙ ጦር ሙትና ቁስለኛ ሆኗል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደገለጹት ከባሽ ከተማ የተነሳና በሜካናይዝድ የታገዘ ኃይል በ3 አቅጣጫ ተንቀሳቅሶ ወደ ይፋት አውራጃ የተለያዩ አካባቢዎች የገባው የብልጽግናው ሰራዊት በፋኖ ኃይሎች የታቀደ መብረቃዊ ጥቃት መመታቱ ተነግሯል። የአገዛዙ ሰራዊት ከባሽ ከተማ በንፋስ አምባ ወደ ዘከሬ ተራራ፣ ከባሽ ወደ ቀወት መስመርና ከባሽ ወደ ቆሎሚያ በ3 አቅጣጫ ለመንቀሳቀስ ቢሞክርም በፋኖ ኃይሎች በተፈጸመበት ልዩ የደፈጣ ጥቃት እቅዱ ሳይሳካ ወደ መጣበት መመለሱን ነው የተገለጸው።
ወደ ፋኖ ኃይሎች ቀጠና የገባው የብልጽግናው ጦር በአፋብን ሸዋ ጠቅላይ ግዛት አሳምነው መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤና አስቻለው ደሴ ክፍለ ጦር የፋኖ አባላት ተከቦ በተፈጸመበት ጥቃት ራሱን ለመከላከል በከፍተው በከባድ መሳሪያ የታገዘ ውጊያ በአካባቢው ለሰዓታት የዘለቀ የተኩስ ልውውጥ መደረጉ ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት የመረጃ እስከተጠናከረ ባለበት ሰዓት የባሻ ከተማ ሙሉ በሙሉ በደጃዝማች ተሰማ እርገጤ ክፍለ ጦር የፋኖ አባላት ቁጥጥር ስር የገባች ሲሆን ውጊያው ተጠናክሮ እንደቀጠለ ነው ተብሏል። የብልጽግናው ሰራዊት ለልዩ ዘመቻ መውጣቱን ተከትሎ ባሽ ከተማን በቁጥጥር ስር ለመዋል የባሽ ክላስተር እና የተሬ ክላስተር የፋኖ አባላት ታላቅ ጀብዱ መፈጸማቸውም ተነግሯል። በሌላ አቅጣጫ ከመዘዞ ከተማ መነሻውን በማድረግ በአያበር ቀበሌ በኩል ለመግባት የሞከረው የአገዛዝ ጦር ደግሞ በአፋብን ሸዋ ጠቅላይ ግዛት አሳምነው አስቻለው ደሴ ክፍለ ጦር ቅጽበታዊ እርምጃ ተወስዶበት በርካታ ኃይሉ ሙትና ቁስለኛ ሆኗል ተብሏል። በፋኖ ኃይሎች ከበባ ውስጥ ገብቶ መውጫ ያጣው የብልጽግናው ጦር በአሁኑ ሰዓት ሞሰቤት በተባለ ተራራ ላይ ተሰቅሎ የከባድ መሳሪያ ቅንቡላ እያስወነጨፈ እንደሚገኝ ተገልጿል። በዚህ ግንባር በፋኖ ኃይሎች በአራት አቅጣጫ ከበባ ውስጥ የገባው የብልጽግናው ጦር ተጨማሪ የሰራዊት ድጋፍ ቢጠይቅም ዋና ዋና መስመሮች በፋኖ ኃይሎች በመዘጋታቸው ተጨማሪ ሰራዊት መግባት እንዳልቻለ ተሰምቷል። አገዛዙ ተጨማሪ ጦር ከሸዋሮቢት ሞላሌና ከመሃል ሜዳ ለማንቀሳቀስ ሙከራ ማድረጉን የገለጹት የጣና ሳተላይት ቴሌቪዥን ምንጮች መንገድ ላይ በፋኖ ኃይሎች በተፈጸመበት የደፈጣ ጥቃት ከቦታው መድረስ ሳይችል ቀርቷል ብለዋል። የደረሰው ሰብአዊና ቁሳዊ ጉዳት በቁጥር ባልተገለጸበት የይፋት አውራጃ ተጋድሎ በርካታ የአገዛዙ ወታደሮች ሙትና ቁስለኛ ከመሆናቸው በተጨማሪም በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶች በፋኖ መማረካቸውም ተነግሯል። በተመሳሳይ በዚሁ የሸዋ ቀጠና ከአጣዬና አላላ ተነስቶ በሁለት አቅጣጫ ወደ ተለያዩ ቀጠናዎች ለመግባት የሞከረው የአገዛዝ ጦር በፋኖ ኃይሎች መመታቱም ተነግሯል። ከአጣዬ በመነሳት ወደ ከሰያት ደረትማና ካለላ ወደ ብርቂቶ ወደ ደረትማ ለመንቀሳቀስ የሞከረው የአገዛዙ ኃይል በ7 ክፍለ ጦር የፋኖ አባላት በተፈጸመበት ድንገተኛ ጥቃት ሙትና ቁስለኛ መሆኑ ተገልጿል። በጥቃቱ እርምጃ ከተወሰደባቸው የብልጽግናው ሰራዊት አባላት በተጨማሪም በርካታ ኃይሉ ቁስለኛ ሆኖ ወደ አጣዬ ሆስፒታል ለሕክምና መግባታቸው ተረጋግጧል። አሜሪካ ዛሬና ነገ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጀች መሆኗን ስታስታውቅ በዮርዳኖስ የሚገኘው የአሜሪካ ኤምባሲም ውጥረቱ እየተባባሰ መምጣቱን ተከትሎ ዜጎቿ ከመካከለኛው ምስራቅ ለቀው እንዲወጡ አሳስበዋል። አንድ ስማቸው በውል ያልተገለጸ የዋሽንግተን ባለስልጣን ተናገሩት የተባለውን ለሲቢኤስ መረጃ የሰጡ ምንጮች አሜሪካ ዛሬና ነገ ያቀደችው ጥቃት የኢራን የኃይል መሰረተ ልማቶች ላይ ሊያተኩር እንደሚችል ጠቅሰው ፕሬዚዳንት ትራምፕ ግን እስካሁን ይሁንታ እንዳልሰጡ ተሰምቷል። በሌላ በኩል የእስራኤል ጦር በኢራን ላይ ጥቃት መፈጸም ካቆመ ከረጅም ጊዜ በኋላ ዛሬ ለመጀመሪያ ጊዜ በጥቃቱ ላይ ሊሳተፍ እንደሚችል አክሲዮስ ኒውስ ዘግቧል። ትናንት በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዚዳንት ትራምፕ ክፉኛ እንደበድባቸዋለን ብለው ነበር። ይሁን እንጂ ዋሽንግተን ያቀደችው የዛሬው ጥቃት አክሳሪ ነው ተብሏል። ምክንያቱ ደግሞ በዓለም አቀፉ ሕግ መሰረት ሰላማዊ ዜጎች የሚጠቀሙበትን መሰረተ ልማት ማጥቃት የጦር ወንጀል በመሆኑ ነው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ከቀናት በፊት ሲናገሩ የኢራንን የኢነርጂ ተቋማት ለመደብደብ በጣም እንፈልጋለን ብለው ነበር። ባለስልጣኑ ቻናል 14 ከተባለ የእስራኤል መገናኛ ብዙሃን ጋር በነበራቸው ቆይታ ኢራን ላይ ጥቃት ልትፈጽምና ዓለም አቀፍ ቀውስ ሊከሰት ይችላል በሚል ስጋት አሜሪካ እስካሁን ይሁንታዋን አልሰጠችም ሲሉ መናገራቸውን ዘ ታይምስ ኦፍ እስራኤል ዘግቧል። ባለስልጣኑ አክለውም እኛን በሚመለከት ግን ኢራንን 40 ዓመት ወደኋላ ለመመለስ ተዘጋጅተናል ማለታቸው ይታወሳል። ባለስልጣኑ ፓርኔል ለሲቢኤስ ኒውስ በሰጡት መግለጫ የጦር መሳሪያ ቤቱ ምንጊዜም የፕሬዝዳንቱን ትዕዛዝ በመጣበቅ ቅጽበት ለመፈጸም በተጠንቀቅ ነው ያለው ብለዋል። አንድ የኢራን ባለስልጣን በበኩላቸው በመሰረተ ልማቶች ላይ የሚፈጸም ጥቃት የብደት ምልክት ነው በማለት አገራቸውም የአጸፋ ምላሽ ለመስጠት ዝግጁ መሆኗን መናገራቸውን አልጀዚራ ይዞት በወጣው ዘገባ አስነብቧል። ባለስልጣኑ አክለውም የኢራን ምላሽ የጽዮናውያን መንግስት ወሳኝ መሰረተ ልማቶችንና በቀጠናው የሚገኙ የአሜሪካ የኤነርጂ ተቋማትን ሙሉ በሙሉ እንደሚያካትት አስጠንቅቀዋል። ይህ በእንዲህ እንዳለ በዮርዳኖስ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ በቀጠናው ያለው ውጥረት ከተባባሰ ዜጎች ከመካከለኛው ምስራቅ ለመውጣት እንዲዘጋጁ አሳስበዋል። ኤምባሲው ባወጣው መግለጫ በአሁኑ ወቅት በመካከለኛው ምስራቅ የሚገኙ አሜሪካውያን ጥንቃቄ እንዲያደርጉና ንቁ እንዲሆኑ ሲል ጥሪ አቅርበዋል።
የአሜሪካ ዜጎች የበረራ ስረዛዎች ለጊዜው የአየር ክልል መዘጋትና ሊያጋጥሙ የሚችሉ የጉዞ መስተጓጎሎችን ለመጋፈጥ ዝግጁ መሆን አለባቸው ሲል ያስጠነቀቀው ኤምባሲውም ከመካከለኛው ምስራቅ ውጭ ያሉ አሜሪካውያን ወደ ቀጠናው እና ወደ አካባቢው የሚያደርጉትን ጉዞ ሊያስቡበት ይገባል ሲል አክሏል። ኤምባሲው ኢራንና ኢራንን የሚደግፉ ቡድኖች በባህር ማዶ የሚገኙ የአሜሪካን ንብረቶች ሊያጠቁ ይችላሉ ሲል አስጠንቅቆ በመካከለኛው ምስራቅ ያለውን ሁኔታ ያልተረጋጋና አስፈሪ ነው ሲል ገልጾታል። በአማን የሚገኘው የአሜሪካ ኤምባሲ ሁሉም አሜሪካውያን በዮርዳኖስ ውስጥ ወደሚገኙ የጦር ሰፈሮች ከመጓዝ እንዲቆጠቡ ያሳሰበ ሲሆን ዜጎቹም የሚሰጡ ማስጠንቀቂያዎችን እንዲከታተሉና ከሀገሪቱ ባለስልጣናት የሚሰጡ መመሪያዎችን እንዲከተሉ አሳስበዋል። ይህ ማስጠንቀቂያ የተሰጠው በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ በተባባሰበት ወቅት ሲሆን ዋሽንግተን ዛሬና ነገ በኢራን ላይ አዳዲስ ጥቃቶችን ለመፈጸም እቅድ እንዳላት ሲቢኤስ ከባለስልጣናት ያገኘውን መረጃ ጠቅሶ ከዘገበ በኋላ ነው። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለሆናችሁ እናመሰግናለን።